ሰማይ በሰማይ በሕጋዊነት ስራ ላይ የምትሰሩ ብትሆኑ የማንንም ንጹሕ ሰው ኃጢአት የሌለበትን ሰው ለኃጢአተኛ አድርጋችሁ ፍርድ እንዳትጥሉበት ተጠንቀቁ። ማረሚያ ቤት የቅዱሳንም የኃጥአንም መኖሪያ ነው። ማረሚያ ቤት የኃጥአን ስላችሁ ገድለው ዘርፈው ደፍረው የገቡ ሰዎች ያሉበት ነው። የንጹሐን ስላችሁ ግን ምንም ያለ ጥፋታቸው በሐሰት ክስ ብቻ 20 ዓመት 30 ዓመት ተፈርዶባቸው የሚኖሩ ንጹሐን ሰዎችም የሚገኙበት ነው። አስተውሉ። ይህ ከጉቦ የተነሳ ከሙስና የተነሳ የሚደረግ ነው። ይሄ አንድነትን ያጠፋል። አስተውል። ፍቅረ ነዋይ ያመጣው ጣጣ ነው። አስተውላችኋል? ፍቅረ ነዋይ ያለበት ሰው ያላየውን አይቻለሁ ያልሰማውን ሰምቻለሁ ብሎ ሲመሰክር እንደ ኃጢአት አይሰማውም። በፍጹም የሚታየው ገንዘቡ ብቻ እና ብቻ ወንድሙ ያለ ኃጢአቱ እየተፈረደበት እንደሆነ ያውቃል። ያ እሱ የወሰደው ገንዘብ እሱን እንደሚጠቅመው ያስባል እንጂ ወንድሙ መጎዳቱ አያሳስበው። አየው፣ ፍቅረ ነዋይ ምን ያህል እርስ በርሳችን እንዴት እንደሚያናውጥ አንድነትን ይከፋፍል ነው ፍቅረ ነዋይ። አስተውሉ። ከዚህ ለመጠበቅ አንድነትን ማጽናት ይቻላል። ይህ ከየግላችን የሚወጣ አንድነትን ይፈትናለን። ከሌሎች ጠላቶች የሚመጣ አንድነትን ይፈትናለን። ሌላው ቅንዓት ነው አንድነትን የሚፈትን። አንድ ክርስቲያናዊ ማህበረሰብ መለያየት የሚያድበት የሚያደርገው ቅንዓት ነው። ለምሳሌ እኩል ስራ የጀመሩ ሰዎች አንደኛው አድጎ ቢያየው አንደኛው በአንደኛው መቅናቱ የማይቀር እየሆነ ይታያል። ቅንዓት ማለት በልብ ውስጥ እንደ እሳት የሚያቃጥል አደገኛ ስሜት ነው። ያ ሰው ስታይ ሁሉ ግል የሚያሰኝ መንፈስ የሚያመጣ አደገኛ፣ የዛን ውርደት እንጂ ክብር እንዳታይ የሚያደርግ አደገኛ። ያ በበላው እንጂ አንተ ባለመብላት የማያሳዝን፣ አንተ ባለመልበስ ሳይሆን የምታዝን ያ በመልበሱ ነው። አንተ ባለማግኘት ሳይሆን ያ በማግኘቱ የሚያሳዝን በጣም አደገኛ ኃጢአት ነው። ቅንዓት አንድነት ያጠፋል። ለምሳሌ እዚህ ውስጥ በጋራ ስንቀመጥ አንድነት ያለን እንመስል ይሆናል። ነገር ግን በዚህ መካከል ቀናተኛ ሰው አንድነት የለውም። እዚህ ህብረት ውስጥ የለም። እዚህ ቁጭ ብሎ በራሱ አንድነት ሊኖረው አይችልም። ቀላኢሰ የአክ የማርዌ ቀናተኛ ሰው ከአውሬ ይከፋል ይላል ዮሐንስ አፈወርቅ። እኔ ግን እላችኋለሁ ቀናተኛ ሰው ከሰይጣንም ይከፋል። ለምን? ሰይጣን በሰይጣን አይቀናም በጭራሽ። ሰው ግን በሰው ይቀናል። ሰው በሰው ይቀናል። እንዴት? እስኪ እንዴት ወዳጆች፣ እንዴት ወንድም ከፍ ሲል የበለጠ ደስ እያለ ቢመጣ ምን ያህል ፍቅር እንዳለ ግልጽ ነበረ። እግዚአብሔርን የምናስደስት አይምሰላችሁ። በዚህ አሁን ልባችንን እንፈትሽ። ቅናት አንድነትን ያጠፋል። ቅናት ባለበት ልብ ውስጥ መንፈስ ቅዱስ የለም። መንፈስ ቅዱስ ከሌለ ደግሞ አንድነት የለም። አየሁ። ምክንያቱም መንፈስ ቅዱስ አንዱ እሱ ብዙ ጸጋ አለው። ከብዙ ጸጋዎቹ ለእያንዳንዳችን እንደሚቻለን መጠን ይሰጠናል። ያንን ጸጋ ለመጠበቅ ነው አገልግሎትንም በገንዘብ ሳለካ እንድናገለግል የምንገደደው። ሰዎች ነው። አንድ ክርስቲያን ለምሳሌ የሚመጣው ደሞዝ ለመቀበል እኮ አይደለም፣ ምድራዊ ደሞዝ። አንድ ካህን ሌሊቱን ቆሞ የሚያድረው እኛ የምንሰጠው ደሞዝ ልኬቱ ሆኖ አይደለም፣ ጸጋ ለማግኘት ነው። የለምናለው ለካህን ደሞዝ የሚሆናለ በምድር ላይ ነው ወይ? የሚያገለግሉ ሰዎች የደሞዝ ልኬት ኖሯቸው አይደለም። ከአንዱ መንፈስ ቅዱስ የሚገኝ ጸጋ ነው ደሞዛቸው። ለዛ ጸጋ ስትል አይደለም ላለህ ደምህን ልታፈስ ግድ ይላል። ታዲያ ይህንን መንፈስ ቅዱስ ግን በምን እናባረዋለን? በቅናት። አየህ፣ አጠገብ ሱቅ የከፈተ ወንድም አለ። አዎ አለኝ። ከአንተ የተሻለ ሆነ እንዴ? አዎ ብሎ እያየሁ ነው። ታዲያስ ውለደው፣ እንዳትቀና ተጠንቀቅ። አየህ፣ ለተሻለ ስልጣን ያገኘ መስሎ የታየ ሰው አለ። አዎ አለ። እኔ አሁን ያለሁበት እነሱ ያለበት ደረጃ በጣም የትና የት። ስለዚህ በዛ ሰው ቅናት ይሰማሃል? አዎ ይሰማኛል። እንዴ እኔ እኮ ያለሁት እንዲህ፣ እሱ እኮ ያለው እንዲያ፣ እኔ ያለሁት እንዲህ፣ እሱ ያለችው እንዲያ፣ እንዴት አልቀና የምትሉኝ ከሆናችሁ እስመ በቅንዓት ይትረከብ ጸጋ እግዚአብሔር።
የእግዚአብሔር ጸጋ በቅናት አይገኝም። ክብር በቅናት አይገኝም። ውርደት ነው ብቻ የሚያመጣው። ምክንያቱም እስኪ እሳት ከኪሳችሁ ያዙ፣ ምን የሚያደርግ ይመስላችኋል? እሳት ከኪሳችን ብንይዘው ምን የሚያደርግ ይመስላችኋል? ልብሱን በልቶ ሰውነታችን በሙሉ የሚያቃጥል አይመስላችሁ? አይመስልም? ግልጽ ነው። ቅናት ከዚህ ይከፋል። ከዚህ እኮ ነው ከሳ ቀናተኛ ሰው ወደ መጥፊያው ይወጣል። ስለዚህ አንድነትን የሚገነጥል ትልቅ በደል ነው ቅናት። እኛ እንደ ቀላል የምናየው ማለት ነው። ለዚህ ነው ሰው ሲራመድ እንኳን በማየት እንዲህ አርጉን ላይ ነው የሚያደርገው። እንዲህ እኮ ነው። ይሄ የቅናት አተያይ ነው። አማርኮ ብላ ነው ንግግር ደግሞ ይመጣል። አያችሁ፣ የመጀመሪያ እይታ ነው። እይታ ከዛ ጠማማ ንግግር ይመጣል ማለት ነው። አስተውሉ ወዳጆቼ፣ የቅናት እይታ ሁሌም ጠማማ ነው። የቅናት አነጋገር ሁሌም መጥፎ ነው። ክፉ ሰው ከልቡ ክፉ ነገርን ያወጣል። በጎ ሰው ደግሞ ከልቡ በጎ ነገር ያወጣል። በጎ ነገር ያወጣል። የወንድምን ኃጢአት የምትሸፍንበት ፍቅር አለ አላችሁ? በዚህ ቅናት ተቃጥሎ የነበረ ሰው ጥቂት የወንድሙን ክፍተት እንኳ ቢያይ ራሱን እንደ ጻድቅ የወንድሙን ደግሞ እንደ ወንጀለኛ አድርጎ ለመቁጠር ይሮጣል። ይሄ የቅናት ምልክት ነው። ለዚህ ኮን ንጹሐን መሆን የማንችለው፣ ለዚህ ኮን የመንፈስ ቅዱስ ጸጋ የራቀን። በቅዳሴው ላይ ካህኑ የሚለው አንድ ነገር አለ። ጌታዬ ሆይ ቅንዓትንም የሰይጣንን ስራ ሁሉ ከኔ ያርቅልኝ ይላል። ቅንዓትን እጅግ ጠቀሳያል። ሌላውን የሰይጣን ስራ ሁሉ ጠቀሰ። ቅንዓትን ግን ራሷን ነው የጠቀሳል። ራሷን ቅንዓትን አርቅልኝ አለ። ቅንዓትን አርቅልኝ ለምን? ልብ አይታነጽም በቅንዓት በፍቅር እንጂ። ዘላለማዊ ፍቅር ወደ ልብ በፈሰሰ ጊዜ ያን ጊዜ አንተ አመለካከት በሙሉ ይቀየራል። በዚህ ዓለም ያለው ስሙት አመለካከት ከአንተ ውስጥ የለም። በወንድም ላይ ምንም አይነት የምትቀናበት ገንዘብ የለም። ደስተኛ ትሆናለህ። ቀናተኛ ሰው በልቡ ውስጥ ሰላም የለውም። ሰላም ከሌለ ደግሞ አንድነት የለም። በቀናተኛ ሰው ልብ ውስጥ ምን የለም? ሰላም የለም፣ እረፍት የለም፣ ደስታ የለም። ሊበላ ይችላል፣ አይጠግብም። ሊጠጣ ይችላል፣ አይረካም። ሊለብስ ይችላል፣ ደስ አይለውም። ለምን? ሌላውን በማየት የሚያዝን ስለሆነ። ሌላ ሰው ደግሞ ሳያይ አይኖርም። እንዴት ብሎ ይኖር? መታወር ነው ያለበት። ይስ ቢታወርም በመስማቱ መቅናቱ አይቀርም። ጆሮ መዘጋት ነው ያለበት። ሰው ምን ይሻለዋል? አስተውሉ ወዳጆች፣ ከእንደዚህ አይነት በመጠበቅ አንድነትን ማጽናት። የውስጥ አንድነት ከጠነከረ የውጭ አንድነት ቀላል ነው፣ ኃይል ቀላል ነው። ያኔ አየሁ ነገር ቅዱሳን ውስጥ አለ ማለት እኮ በቃ አቅም አለ ማለት እኮ ነው። ማንም የማይበግረው ኃይል ባንተ ውስጥ አለ ማለት እኮ ነው። አትፈራም። አየሁ እና ቅንዓት አንዱ አንድነትን የሚከፋፈል፣ ይህ ሁሉ በውስጣችን ያለ ቅንዓት ነው። ዘረኝነትንም እንፈጥራለን። ፍቅርዋይም በእኛ ውስጥ ይበቅላል፣ ቅንዓቱም በእኛ ውስጥ ይበቅላል። ይህ ሁሉ አድጓነት የሆንባቸው በሙሉ እኛን አንድነታችንን አጥፍተው የሚያጠፉ ናቸው። እኛ ነው። ሌላኛው ከውጭ የሚነዛው አንድነትን የሚከፋፍለው ስሁት ፖለቲካ ነው። ምን እንደብላችሁ በደንብ አስተውሉ። ፖለቲካ ማለት በባህሪው ስነ መንግስት፣ ስነ ህዝብ፣ የህዝብና የመንግስት ግንኙነትና የአንድ ሀገር የአመራር ስርዓት ነው አይደል? የዜግነት እኩልነትን ለማክበር፣ የህግ የበላይነትን ለማክበር የተፈጠረ ስነ መንግስታዊ አሰራር ነው። ፖለቲካ ማለት ይሄ ነው። ከጥንት ጀምሮ ፖለቲካ አለ። ስም ተቀይሮ ሊሆን ይችላል እንጂ ቀድሞ ጀምሮ መንግስት አለ። ቀድሞ ገና በኦሪት ጀምሮ ስርወ መንግስት ዳዊት ነው። ሳኦል በክፋቱ ወድቋልና ተቀምጦ ቢነግስም፣ ነገር ግን በክፋቱ እግዚአብሔር ጸጋውን ቀምቶታል። አያችሁ፣ እግዚአብሔር ጸጋ ይሰጣል፣ ጸጋን ይነሳል። አስተውሉ። እና ሳኦል የመቀባት ጸጋ አግኝቶ ነበረ። ንጉሥ የመሆን የመጀመሪያ ስርወ መንግስት የመሆን ጸጋ አግኝቶ ነበረ። ነገር ግን የእግዚአብሔርን ትእዛዝ ባለመጠበቁ ኖሯል፣ ተጎድቷል። የእግዚአብሔርን ትእዛዝ ባለመጠበቁ አጋግ የተባለ ነፍሰ ገዳይ ነበር። እሱን እንዲገድል እግዚአብሔር አዘዘው። አጋግ ማለት ምን አይነት በደለኛ እንደሆነ ግን ልነግራችሁ በጣም ከባድ ነው።
የጸነሱ ሴቶች ሲያይ ሆዳቸውን እየቀደደ ሕፃኑ እንዴት ተኝተዋል እያለ የሚያይ ሰው ነው። እስከዚህ ድረስ የእስራኤል ሴቶች የሚያሰቃይ አረመኔ፣ በሕፃናት ሞት በሴቶች ሞት የሚደሰት እግዚአብሔር ግን ከላይ ሆኖ ተመለከተ። ሳኦል ንጉሥ ነው። ምን አለው? ሂድና አጋግን ግደለው። ዘርጎ ያዛል። ታውቃላችሁ፣ መሪዎች በህዝብ ላይ ሰላም የሚነሱ እምነትን የሚያጠፉ ሰላምን የሚያጠፉ አንድነትን የሚያጠፉ ሰዎችን እንዲቀጡ የተሾሙ ናቸው መሪዎች። ከዛ ውጭ በሬ አይደሉ አናሳቸው፣ በቁር አይደሉ አንጋልባቸው። ምን ያደርጉና ታዲያ? ግብር ያን የምንቀላቸው እኮ እኛ እንዲጠብቁ ነው። ታዲያ ምን ያደርጋሉ እነሱ?